كلتوالي نايتيو لمن دفت طايله من ايكو تشوي انت سير كنتو ماي ارا كو تشوي باكش كو تشوي كونو ملش طيب يشالو كو ሲንደፋደፍ ያምርበታል የሰው ልጅ ደግሞ የሚያምርበትን ነገር ሲያረግ በጣም ደስ ይላል በደንብ ተንደፋደፍ እሺ የኔ ደፍዳፋ እማዬ ለምንድን ነው የምትጨክኝበት ልትይኝ ነው ይኸውልሽ አይኑ ላይ ያለውን ጥላቻ እስቲ ተመልከቹ እግር ቢኖረው እኮ አንቺን ይደፋሻል አየሹ እንዴ ላንቺ ያለውን ጥላቻ አየሹ አይኑ ላይ ፍንተው ብሎ እኮ ነው የሚታየው እስቲ ተመልከቹ አረሳው እንዴ ይሄን ነው ታይምቲ በጣም ነው የሚጠላሽ ተመልከቹ አይኑ ይውስቲ አይኑ ይው እንዴት እንደሚንደፋደፍ አይኑ ልዩ እኮ ነው የምልሽ ይሄ ባልሽ እኮ አይደለም ጠላትሽ ነው ተመልከቹ ይውዲት ጠላትሽ ነው ነገርኩሽ ስቢኝ እሺ ሞትሽ የሚመኝልሽ ጠላትሽ ነው አይኑ ይመሰክራል መኖር ነው የምትፈልጊው ወይስ መሞት መኖር ይኸውልሽ መኖር የምትፈልጊ ከሆነ ልብሽን ሳይሆን እኔ እናትሽ የምልሽን ስሚ ሰውየው ጠላትሽ ነው ወገድ አለበት ባካ አታፍጥጥ አቅም የለህም ወንድነትህ ተቀምጧል ራስህንም ቤትህንም እናትህንም መጠበቅ አትችልም ሁሉን ነገር በቁጥጥር ስር አድርገዋለሁ ለመሆኑ እናትህና ሰራተኛዋ የት ሄደው ነው ሰለቻቸው አይደለ አስጠላሃቸው በቃ ሰልችተውሃል እውነት ነው እንደሱ ይሆናል የጠፉት ወንድዬ አንተ አትጩ አየሹ ድምፅሽን እንኳን ለመስማት አይፈልግም ይው በጣም ነው የሚጠላሽ ለምንድን ነው ለሚጠላሽ ሰው የምታዝኘው በጣም ነው እኮ የሚጠላሽ ወደ ልትሄጂ ነው ወደ ቤቴ ነው እንዴ ቤትሽማ እዚሁ ነው ቤትሽ እዚህ እንድኖር ነው የምትፈልጊው እዚህ እንድትኖሪ ነው የምፈልገው ቤትሽ ነው አይደለምማ እኔ እዚህ መኖር አልፈልግም እባክሽ እሺ በይኝና ልሂድበት ቤትሽ ነው አልኩሽ እኮ አይደለም የኔ ጌታ እንደንቁጣጣሽ ዶሮ ትንደፋደፋለህ መዘፍሰፊያ እንዳልደፋብህ አንተን የሚያክል መዘፍሰፊያ የለም ይሄ ቤት የልጄ ቤት ነው እናትህንና ሰራተኛዋን አባረሬ በቁጥጥሬ ስር ነው የማደርገው አትበሳጭ እንዴ መበሳጨት ጥሩ አይደለም እኮ የኔ ዶሮ አይ ትንደፋደፊያለሽ አይ ምስኪን አመዳም እሺ ምንድነው የሚሻለው ወይ ካልሆነ እኛ ቤት ትኖሪያለሽ እንዴ ተቀጥረሽ የምትሰሪበት ቤት እንጂ የራስሽ ቤት አርክሽም እርጉዝ ሴት አምጥቼ ላኑር ብትይሽልሽ አይሉሽም እሱስ ልክ ነሽ አው ይከብዳል ግን ደግሞ ምንም ምርጫ የለኝም እየተሰደብኩም ቢሆን እዛው ቤት ወልደዋል አስቻለው የት እንዳለ የታወቀ ነገር የለማ አው እሺ ቆይ የት ገባ ነው የሚባለው የት ሄደ አባት ምንድነው የሚያስጨው ምን ፈለክ ምንድነው መስፈልጉት ከኔ ለምንድነው ያሰራችሁት ለምን አትፈቱኝም ምንም አንፈልግም እኛ ካንተ ምንም ነገር ማፈልጉ ከሆነ ለምንድነው ማትፈቱኝ እንዳስረ እንጂ እንድፈታ ስላልተከፈለኝ
ማን ነው እኔን እንድታግቱ የከፈላችሁ? ለምን አልፈልግም። ቤት ነው የማትፈልጊው? አዎ ቤት አልፈልግም። እዛ ቤት ተመልሼ አልገባም። ወደስ ሳይሆን በግድሽ ትገቢያታለሽ። ማን ነው የማልፈልገውን ነገር እንዳደርግ የሚያስገድድ? እኔ የማትፈልጊውን ነገር እንድታደርጊ አስገድድሻለሁ። ለምን ሲባል? ለልጄ ስል። ለእኔ ብለሽ ነው እንድሞት የሚፈልጉ ሰዎች ጋር እንድኖር የምትጠይቂ? አዎ ለአንቺ ስል። የምታስብልኝ ከሆነ በተቻለሽ አቅም የማልፈልገውን ነገር እንዳደርግ አታስገድጂ። እኔ ከወንደሰን ጋር መኖር አልፈልግም። አንቺ መኖር ካልፈልግሽ አንድ ቀንድ ነው መጥቶ ይበቀልሻል። ይበቀልሻል? ይበቀልሻል። ልጁ ከምንም ነገር በላይ ነው የሚጠላሽ። ይበቀልሻል። በጣም ነው የሚጠላሽ። አይበለውና ድኖ ድጋሚ መራመድ ሲችል ምን የሚያደርግ ይመስልሻል? እኔ ከማስበው በላይ ነው። እጠፋለሁ። ከከተማ ወይ ከሀገር እወጣለሁ። መውጣታችንማ ለምን ሲባል? የገባሽበት ነው የሚገባው። አንቺ ካልገደለ አያርፍም። ልጄ ቅድም እንዴት እንደሚያይሽ አይተሽዋል? አፍጦ አግጦ ነበር የሚያይሽ። እባብ የልቡን አይቶ እግሩን ነሳው እንደሚሉ ወንደሰን እግር የለውም እንጂ እንደ ልቡ ቢሆን ኖሮ ይጨርስሻል። ይሄኔ ሰማይ ቤት በእግዚአብሔር ፊት ቆመሽ ያ የሰራሽው ኃጢአት ሁሉ የኃጢአት መዝገብሽ ይገላበጥ ነበር። እማዬ አትልፈስፈሺ፣ ጠንክሪ። ያቺ ምድር የምታንቀጠቅጠው ዮዲት የት ሄደች? ክፋት ሰለቸኝ። ተለውጠሻል። ባልሽ ግን ተለውጣለች ብሎ ዝም ብሎ የሚያይሽ ይመስልሻል? ከመሰለሽ ተሳስተሻል። መቼም ዝም አይልሽም፣ ይበቀልሻል። ምን ላድርግ? እሺ እኔ እንዳልኩሽ ነው። እዛ ቤት ተመልሰሽ መግባት አለብሽ። ከዛ ይሄ የፋሲካ ዶሮ በመድኃኒት እዛው እንደተሽመደመደ እንዲቀር ታደርጊዋለሽ። ፀሐይ የሚበላ ምግብ ግን ይሰጡሻል? አባዬ እንዳትበላ ብለው ነበር። ዮዲትና መድኃኒት ግን እየደበቁ ይሰጡኛል። ዮዲት? አዎ። ሌላ ሰው ጠራለሁ ብለሽ በስተት ጠርተሻት ነው የሷን ስም የጠራሽው? አልተሳሳትኩም። ዮዲት እቺ ዮዲት የባልሽ እህት ወንድዬን ለመግደል የሞከረችው? ዮዲት ወንድዬን ለመግደል የሞከረችው ሴት አሁን ላይ ለኔ እየተከራከረች ነው። ምን አገኛለሁ ብላ? እኔ እንጃ። እኔ ማውቀው አሁን ላይ ወዳጅ እንደሆነች ነው። የወደፊቱን ደግሞ እግዚአብሔር ያውቃል። እንዳታምኛት። እነሱ የሚታመኑ ሰዎች አይደሉም። በአሁኑ ሰዓት ማንንም አላምንም። አስቻለው ካደረገው ነገር በኋላ ሰውን ማመን የምችል አይመስለኝም። ይሄ ባለጌ ይሄኔ አንቺን ረስቶ ብቻውን ዓለሙን እየቀጨ ነው። እባክህ ወንድሜ እንዳትመታኝ፣ እባክህ ወንድሜ። እሺ ዝም እላለሁ። እሺ ወንድዬ ላነሳ ነው። ወንድዬ እባክህ ዝም በል፣ ዝም በል ወንድዬ እባክህ ዝም በል። ላነሳ ነው ወንድዬ እባክህ አትጩህ። ወንድዬ ላነሳ ነው፣ አትጩህ እባክህ ዝም በል። ላነሳ ነው እያልኩ አይደል? መሞት ነበረብህ። እንደውም እዛ ጫካ ውስጥ መሞት ነበረብህ። ለምንድን ነው የተረፍከው? መሞት ነበረብህ። ወይ ይቅርታ አድርግልኝ። ምንድን ነው ያደረኩት? ወይ ተለውጫለሁ። እኔ አዲስ ሰው ነኝ። እባክህ ይቅርታ አድርግልኝ። ያደረኩት ከአሁን በኋላ አልጎዳም። እባክህ መነኝ። ከአሁን በኋላ አልጎዳም። ተለውጫለሁ። እኔ ድሮ ዮዲት አይደለሁም። እባክህ መነኝ። ነገርኩህ እኮ እኔ ድሮ ዮዲት አይደለሁም። አሰማኝም? ለምንድን ነው የማሰማኝ? እኔ ድሮ ዮዲት አይደለም፣ ተለውጫለሁ። እንደ ድሮ በአካፋ እንደቀጠቀጥኩ አሁንም ልቀጥቅጥህ? እንደዛ ነው የምትፈልገው? ልቀጥቅጥህ? እንደ እባብ ልቀጥቅጥህ ወይ? ይቅርታ ወንድዬ፣ አናደኝ ነው እንጂ እኮ እኔ ልጎዳ አልፈልግም።
የድሯ እሷ መጉዳት የምትችለው የወዲት የለችም። አሁን ላንሳ። ለምን ደምጮ? እሺ ምን ያስጮሃል? ለምን ደምጮ? አትጩ አትጩ አትጩ። ልትገለኝ ነው የምትፈልገው? ጉልበት ቢኖር ትገለኝ ነበር አይደለ? አዎ ልትገለኝ ነው የምትፈልገው። እንደውም ለምን አልገልም? ከዚህ ሁሉ ስቃይ ብትሞት ነው የሚሻለው። ሞት መሞት ነው ያለብህ። ሞት ሞት። ወንድ ይቅርታ ይቅርታ አድርግልኝ። እኔ ልገል ፈልጌ አይደለም። እባክህ ይቅርታ። ምንድነው የማደርገው? ምን ማድረግ ነው የሚሻለኝ? ልጁን እስክትወልጂ ድረስ እዛው ቆይ። ከዛ በኋላ የሆነ መላ አይጠፋም። ምን አይነት መላ አለም? ምንም አይነት መላ የለም። ሰውም ፈጣሪም ጨክነውብኛል። እኔ ያለሁልሽ አይደለ እንዴ? አታልቅሽ ፀሐይ። እኔ ሰው ሲያለቅስ እንደማልወድ ታውቂ የለ እንዴ? ካልሆነ እኔ ማብረሽ ማልቀሴ ነው። እሺ አንቺም የማባበል አቅም የለኝም። ማልቀሴን ባቆም ይሻለኛል። እኔ የምልሽ አለም ወንደሰን እንዴት ነው? ደህና ነው እንዴ? ወይኔ ወንድዬ ምን ነው? እቤት ውስጥ ብቻውን ነው። ወይኔ ምንድነው ያደረኩት? እማዬስ? እሳቸው የታመመ ሰው ለመጠየቅ ወጥተዋል። እኔ እኮ ጨንቆኛል ብለሽ ስታቻኩኝ እኮ ዝም ብዬ ትቼው ወጣሁኝ። በቃ ችግር ካለ ደውይልኝ እሺ? እሺ ቻው። ወንድዬ ወይኔ በጣም ይቅርታ ጥዬህ ጠፋው አይደለ? ፀሐይ እኮ ጨንቆኛል ብላ ስደውልልኝ እኮ ነው እሷ ጋር የሄድኩት። እና ደግሞ አርግዛለች። ወንድዬ ተናደድክብኝ እንዴ? በጣም ይቅርታ አድርግልኝ። እንደውም ለምን አልገልም? ከዚህ ሁሉ ስቃይ ብትሞት ነው የሚሻለው። ሞት መሞት ነው ያለብህ። ሞት ሞት። ምን እያደረክ ነው ወንድዬ? ቀስበል ምን እያደረክ ነው? ምን ሆነህ ነው? ላንሳለህ ይሄንን? ወይኔ እናቴ ቆሽኔ ፈልገህ ነው ወንድዬ?
ላግዝህ ቢያንስ ቀስ በል እሺ ቀስ አላየሽው? ኧረ አይሆንም አላየሽው? በአይኖች ያዩትን ነገር አላየሽም ትኛለሽ እንዴ? በእግሮቹ ቆሞ አይቼዋለሁ። እንዴት ሆኖ እንዴት ቆመ? ታንዲር ስልሽ አልሰማ ብለሽኝ ደህና የተኛውን ሰው ያወሪ ያረግሽው። መልሰን እናስተኛዋለን። ተመልሰን ሽባ እናደርገዋለን። ያልጋ ቁራኛ ምን ያልጋ የሶፋ ቁራኛ። እንዴት በመከራ ያስተኛሽው ልጅ ድንገት ቢነቃ ሹሩሩ ብለሻልም ታስተኛ። እሱንም በመድኃኒት ወደ ነበረበት መንደፋደፍ ሹሩሩ ብለን መልሰዋለን። እንዳይራመድ የሚያደርግ መድኃኒት ልንሰጠው? አዎ አይሆንም ማይ እና እየተንገዳገደ እንደዛ ካፈጠጠብሽ መራመድ ቢችል ኖሮ ምን ነበር የሚያደርግሽ? አስቢ ውስቲ። አንቺ ምህረት አይገባሽማ። አንቺ ምህረት አይገባሽም። ምንም ምህረት የሚሰጥሽ ሴት አይደለሽም። አንቺ የሚገባሽ ሞት ከዛ ሲኦል መሄድ ነው የሚገባሽ። አሁን ዝም ብለሽ ቆፍሪ። ይቅርታ አድርግልኝ እባክህ ወንድዬ፣ ይቅርታ አድርግልኝ እባክህ። ልቀቂኝ። ተነሽና ቆፍሪ። አትልመጥመጪ። ላንቺ የሚራራው ልቤ እኮ አክትሟል። ላንቺ የሚያስበው አይምሮዬ ደንዝዟል፣ አውሬ ሆኗል። ገለሽኛል በቁሜ። ስለዚህ እኔ ከዚህ በኋላ ላንቺ ማስብበት ነገር የለም። ላንቺ እኔ ነብሰ ገዳይ ነኝ፣ ነብሰ ገዳይ። ይገለኝ ነበር። እስኪገልሽ ድረስ እጅሽን አጣጥፈሽ መቀመጥ ወይስ ለአንዴና ለመጨረሻ ማስወገድ? ምንድን ነው የሚሻለው? መፍትሄው ምን ይመስልሻል? አላቅምማ። ወደ ድሮ ማንነቴ መመለስ አልፈልግም። እሺ አንቺ ወደ ድሮ ማንነትሽ መቀየር አልፈለግሽም። እሱስ ልትገይው የፈለግሽው ባልሽስ ምን የሚያስብ ነው የሚመስልሽ? ይቅር በይኝ የሚል ይመስልሻል? ይለኛል። አይልሽም። ይቅርታ ማለት የሚፈልግ ሰው እንደዛ ፈጦ አይሽም። አንድ ከዳነ በኋላ ደግሞ ሊገልሽ እዚህ ቤት ድረስ ይመጣል። መሞት ትፈልጊያለሽ? አልፈልግም። የማትፈልጊ ከሆነ ሊገልሽ የመጣው ዋጋውን መስጠት መልመድ አለብሽ። የወዴት መሞት አለበት፣ ባልሽ መሞት አለበት። አልገለውም። መግደል የማትፈልጊ ከሆነ እረዳሻለሁ። ሞት እንኳ አፈር ውስጥ መክተት ባንችል ከዛ ሶፋ ላይ ግን ድኖ እንዲራመድ አንፈቅድለትም። ምን ላድርግ? የነገርኩሽን ታደርጊያለሽ። ድጋሚ እዛ ቤት ትገቢያለሽ። ከባልሽ ጋር እኮ አልተፋታሽም። እኔ መግባት ብፈልግ ሴትዮዋ አታስገባኝም። ማ ያቺ ጥቁር ድንጋይ እፍ ብትያቱ እንኳን መሰበር የምትችል ሴትዮ። ፈራኋት ብለሽ እንዳትይኝ ብቻ። ልጄ ወዲት ፈርታ አታውቅም። አትወደኝም። አንቺ ትወጃታለሽ። ሲጀመር ብትወድሽ ባትወድሽ ምን ይሰራልሻል? የምትጨምርልሽ የምትቀንስልሽ ምንም ነገር የለም። አታስቢ። አላስገባም ብትለኝስ? ላይ የማይለየው ነጠላ በሱ አንገቷን አንቀሽ ትገያታለሽ። መቼም ታቅተኛለች ብለሽ አታስቢ። ለአንድ አሮጊት የሚሆን ጉልበት የለኝም አትይም። አታቅትሽም። እባክህ ውሃ ስጠኝ ወንድም። የለም ውሃ። እባክህ ልለምን፣ እባክህ በእግዚአብሔር ውሃ እንዳትሰጠው ተብያለሁ። አትዘንብኝ። እኔ የታዘዝኩትን ነው እያደረኩት ያለሁት። ማን ያዘዘህ? ታውቃቸዋለህ? እኔም አውቃቸው? አዎ። ማን እንደሆነ ብነግርህ በድንጋጤ ራስህን ነው የምስትው። እዚህ እንዳሰቃየህ የቀጠለኝ የራሴ የሆነ የቅርብ ሰው ነው። ማን ነው? አልነግርህም። ለራስህ ስል ነው የማልነግርህ።
እና ደግሞ ለቀጠረኝ ሰው ታማኝ ነኝ። እነሱ ከሚሰጡ የበለጠ ብር ነው ይሰጣሉ። አልሰጠኝም። እሰጣለሁ ወንድሜ። እናቴ በጣም ሀብታም ነች። እዚህ ታግቼ እንዳለው ካወቀች የምትፈልገውን ያህል ብር ትሰጣለች። እውነቴን ነው። ካላመንከኝ ከፈለግ ስልኳን ልንገርህ፣ ደውልላት። ችግር የለውም ትሰጣለች። እደውልላታለሁ። አትልፋ የኔ ወንድም፣ ማንም መጥቶ አያድንህም። አትልፋ። እናቴ ታድነኛለች። እሷ ብር አላት። እባክህ ደውልላት። ምስኪን ነህ። በላውን አፈን ዝጋ። እባክህ ወንድሜ፣ ሚስቴ እርጉዝ ነች። እኔ ከሌለውላት ልጄን ይዛ ጎዳና ነው የምትወድቀው። አስፈልጋታለሁ እኔ። እባክህ ስለመነ። ዝም በል አንተ። ዝም በል አልኩህ አይደል እንዴ? ዝም በል። ዝም በል። እሺ እንደምን አደሩ አባዬ? ምን አገባሽ? ምን አሉኝ? ምን አገባሽ? በሰላም ባደር ባላደር የሚያገባሽ ነገር አለ? ሲጀመር አንቺ ማን ስለሆንሽ ነው እኔን የምታወሪኝ? የልጁ ሚስት ነኝ። አንቺ የልጄ ሚስት አይደለሽ። እኔ ላንቺ ማን እንደሆንኩ ታውቂያለሽ? አበበች ጎበና ወይም ደግሞ የመቄዶንያው ቢኒያም ነኝ። ቢኒያም? እንዳውም ከአሁን ወዲህ ቢኒያም ብለሽ ጥሪኝ። እንደሱ የክብር ዶክተሬት ያስፈልገኛል። ዶክተር ወርቄ መባል ነበረብኝ። አንድ ማትረባ እርጉዝ ቤቴ አስቀምጬ እየቀለብኩ ነው። እኔን ነው? ዲቃላሽን ጨምሮ። እኔ ባልኖር ኖሮ ዲቃላሽ ሞት ነበር። እውነትዎትን ነው። እድሜ ለእርሱ። ወዴት ነው የምትሄጂው? ወደ መኝታ ቤት። ቀን ቀን ወደ መኝታ ቤትም ወደ ሳሎንም መግባት አትችይም። ስለዚህ አሁን ቤቴን ለቀሽ ውጪ። እኔ ላንቺ ክፉ ስላልሆንኩኝ ማታ ማታ እየመጣሽ ደር። እሺ፣ ቤትም መኝታ ቤትም ማሉን ከሆነ እዚህ ግቢ ውስጥ ልቀመጥ? ግቢ መሆናችም ለምን? እሺ፣ የት ልሆን? ካጥር ውጭ ሁኚ። የእኔ ቢጤ ቦታ ካጥር ውጭ ነው። እዛ ውጭ ፀሐይና ብርድ ደግሞ ከተፈራረቁብሽ ፍቀጅላቸው። እነሱስ ያለ አንቺ ማን አላቸው? አንቺ የችግር አየር ማረፊያ አመዳም። ፈጣሪ ይመስገን ወንድዬ፣ በዚህ ፍጥነት ትቆማለህ ብዬ አልጠበቅኩም ነበረ። በቅርቡ ደግሞ መራመድ ትችላለህ። ወይኔ በጣም ነው ደስ የሚለው። ፈጣሪ ምን ይሳነዋል? ወንድዬ ተረጋጋ። እዚህ ምን ትሰሪያለሽ አንቺ? መቆም እንደቻልክ አይቻለሁ። መቆም ይችላል። ቆሜ ተራምጄ እየሄድኩ የወዲትን እገላታለሁ ብለህ እያሰብክ ነው አይደል? አይቻለሁ። ድጋሚ የምትራመድ ከመሰለህ ተሳስተሃል። እኔ በህይወት እያለሁ አትራመድም። እንደሱ አትይኝ። የኔ ጥፋት አይደለም፣ የራስህ ጥፋት ነው። ማናገር ፈልገኛለህ። እኔ ሰላም ነበር የምፈልገው። አንተ ግን ሰላሜ ልትሰጠኝ ፈቃደኛ አይደለም። ስለዚህም ለምን ባጭር አላስቀርም ብዬ አሰብኩኝ። ከዚህ ሶፋ ላይ እነሳለሁ ብለህ እንዳታስብ። ካለቤዛ ግን አንተንም ያቺ ጥቁር ድንጋይ እናትህንም እገላችኋለሁ። የማላደርገው እንዳይመስልህ፣ አደርገዋለሁ። ለነገሩ ላደርገው እንደምችል ካንተ በላይ ምስክር የለም። መሞት ነው የምትፈልገው? ለምንድን ነው የማትሞተው?